ዛሬ በፍጥረት ሁሉ ዘንድ ስለሆነው ስለዚህ ምስጢር ምን እላለሁ? ምንስ እናገራለሁ? ዛሬ ሰማያዊው አምላክ በስልጣኑ ክብር ተገለጠ። እነሆ ዛሬ እረኞች ማወቅ የማይቻለውን ምስጢር ሲናገሩ ሰማቸዋለሁ። የሰው ልጅ ጥበብ ሊረዳው አይችልምና ዛሬ ይህች ምስጢር የማትታወቅ ሕጸጽ ያለባት አይደለችም። በታላቅ ኃይል የተገለጠች ሰማያዊ ክብር ናት እንጂ። ዛሬ መላእክት ያመሰግናሉ፣ የመላእክት አለቆችም ይዘምራሉ፣ ኃይላትም እልል ይላሉ፣ ስልጣናትም ያመሰግናሉ፣ ኪሩቤልም ይቀድሳሉ፣ ሱራፌልም ይባርካሉ፣ እረኞች የምስራቹን ይናገራሉ፣ ሁሉም ያመልካሉ ይሰግዳሉም። ዛሬ መላእክት ስለምን በፍጥነት ይሮጣሉ? ሰማያዊውን አምላክ በምድር ላይ አይተዋልና፣ የሰው ልጅም ወደ ሰማያዊ ክብሩ ተመልሷልና። ስለ ሰው ልጅ ፍቅር ልዑሉ ዝቅ ዝቅ አለ፣ ወደ ምድርም ወረደ። ትሑቱም ከፍ ከፍ አለ፣ ወደ ሰማይም አረገ። ዛሬ ቤተልሔም ሰማይን መሰለች። ስለ ከዋክብት ፈንታ መላእክት እያመሰገኑ በውስጧ ታይተዋልና፣ ስለሚጠልቀው ፀሐይ ፈንታም ብርሃኑ የማይጠፋ የእውነት ፀሐይ ከእርሷ ወጥቷልና። ለፍጥረት ሁሉ የሚያበራ የእውነት ፀሐይን ስለወሰነችው ስለ ቅድስት ድንግል እናገር ዘንድ ቃላት ይደክማሉ፣ ንግግርም መግለጥ ይሳነዋል። የሆነውን አልተረዳሁም፣ የተፈጠሩትንም አላወቅኩም። ነገር ግን አምላክ በፈቀደው ጊዜ ሰው ሆነ፣ ሰው ሆኖም የእጁን ሥራዎች አዳነን። ዛሬ ሁሉ ወደ እሱ ፍቅር ፈጥኖ ይመጣል። ዓለም ከመፈጠሩ አስቀድሞ የነበረ ሰማያዊ አምላክ ያለመለወጥ ሰው ሆነ። ቀዳማዊው ቃል ያለመለወጥና ያለመለየት ሥጋን ተዋሃደ። ዛሬ ከፍጥረት ሁሉ ስውር የሆነ ድንቅ ምስጢር አየው። ዛሬ መላእክት በፍጹም ደስታ አመሰገኑ፣ እንዲህ እያሉ፣ እንዴት ሰማያዊ ንጉሥ ወደ ምድር ወረደ! ከእርሱ ጋርም መላእክትን፣ ኃይላትን፣ መናብርትን፣ ስልጣናትን አላስከተለም፣ ይዞ አልወረደም። ማንም ሊሄድባት በማይችል ድንቅ መንገድ መጣ እንጂ። ከቅድስት ድንግል ማርያምም በሥጋ ተወለደ። በተገለጠም ጊዜ መላእክት ሰው መሆኑን አላወቁም። ሰው ከሆነም በኋላ ከመለኮቱ ክብር አልተለወጠም። የምድር ነገሥታት የኃይላት ጌታ ለሆነው ሰማያዊ ንጉሥ ሊሰግዱለት መጡ እንጂ። ሴቶች ሐዘናቸውን ወደ ፍጹም ደስታ ይለውጥ ዘንድ ከድንግል ወደ ተወለደው መጡ። ዛሬ ሴቶች ድንቅ ምስጢርን ያዩ ዘንድ ወደ ተወለደው ሕፃን መጡ። ቀዳማዊው አዳምን ያድነው ከኃጢአት ቁስልም ይፈውሰው ዘንድ አምላክ ዛሬ በሥጋ ተገለጠ። ዛሬ እረኞች በፍጹም ደስታ ስለ በጎቹ ነፍሱን ወደ ሰጠው ቸር እረኛ መጡ። ዛሬ ካህናት የመልከ ጸዴቅ ምሳሌ ወደ ሆነው ወደ ታላቁ ሊቀ ካህናት መጡ። ዛሬ ከኃጢአት ቀንበር በታች የነበሩ ባሮችን ነፃ ያወጣቸው ዘንድ በባሪያ መልክ የተገለጠውን አምላክ ያመልኩት ዘንድ መጡ። ዛሬ አሳ አስጋሪዎች ሰዎችን ከአምልኮተ ጣዖትና ከዲያብሎስ አገዛዝ ነፃ ያወጧቸው ዘንድ ቅዱስ ወንጌልን መስበክ ሊማሩ ወደ አሳ አስጋሪዎች አለቃ መጡ። ዛሬ ዘማ ሴቶች ዘማ ሴት የከበረ እግሩን ወደ ሳመችው፣ በእንባዋ ወደ አጠበችው፣ በፀጉሯም ወደ ወለወለችው መጡ። ዛሬ ኃጥአን የዓለምን ኃጢአት ወደሚያስወግደው የእግዚአብሔር በግ መጡ። እንግዲህ ምን እላለሁ? በፍጹም ደስታና በመንፈስ ቅዱስ ለኃይላት ጌታ ዛሬ በዓልን አደርግ ዘንድ ተገቢ ነውና። ዛሬ የእግዚአብሔር ወዳጆች በዓልን ያድርጉ። እኔም ስለዚህ በፍጹም ደስታ ወደ አምላኬና መድኃኒቴ ወደ ረዳቴም እጆቼን እጸፋለሁ። በሰማይ ምስጋና ይሁን፣
በምድርም ሰውን ለወደደ እያልኩ ከመላእክት ጋር ለሱ ምስጋናን አቀርባለሁ። ዛሬ ወልድ በሚደንቅ ጥበቡ ከቅድስት ድንግል ተወለደ። ከዓለም መፈጠር አስቀድሞ ቀዳማዊ አብ እንደወደደ መንፈስ ቅዱስም በባለ ጠግነቱ ብዛት እንደመረጣት በእኛ ባህሪ ከቅድስት ድንግል ሰው ሆነ። ሰማያዊት ልደቱ ድብቅ ናት፣ ምድራዊ ልደቱ ግን ዛሬ ተገለጠች። ሰማያዊት ልደቱ ከአንዱ የተገኘች አንዲት ናት። ምድራዊት ልደቱም ከአባቱ ባህርያዊ ክብር ሳይለይ ከድንግል የተገኘች አንዲት ናት። መድኃኒት ከጽዮን ይመጣል፣ ኃጢአትን ከያዕቆብ አመፃንም ከእስራኤል ያስወግዳል ብሎ መጽሐፍ ምስክር እንደሆነ እነሆ ዛሬ የቤተ ክርስቲያንን ልጆች አነቃቸዋለሁ፣ አስረዳቸዋለሁም። ይህን ድንቅ ምስጢርም እተረጉምላቸዋለሁ። ጽዮን የተባለች ቅድስት ድንግል ናት። መድህን የተባለውም ከዓለም መፈጠር አስቀድሞ ከአብ የተወለደው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። በፊቱ ከሚቆሙ መላእክት የተሰወረውን ይህንን ድንቅ ምስጢር ባሰብኩ ጊዜ ምን እላለሁ? ምንስ እናገራለሁ? የሰው ልጆችን ያድናቸው ዘንድ ከዓለም አስቀድሞ የነበረ አካላዊ ቃል የቅድስት ድንግልን ሥጋዋን ተዋሃደ። ድንግል ማርያም በእውነት ቅድስትና ንጽሕት ናትና ከመልአኩ ከቅዱስ ገብርኤል ከሰማችው ቃል በቀር በእርሷ ላይ ስለሆነው ነገር ምን አላወቀችም። መልአኩ ገብርኤልንም ወንድ ስለማላውቅ ይህ እንዴት ይሆንልኛል ብላ መለሰችለት። መልአኩም መንፈስ ቅዱስ ወደ አንቺ ይመጣል፣ የልዑል ኃይልም ይጋርድሻል። ይህ የሚወለደውም ቅዱስ ልዩ ነው፣ የልዑል እግዚአብሔር ልጅም ይባላል አላት። ዛሬ ስለተገለጠው ስለዚህ ድንቅ ምስጢርና ለድህነታችን ስለሆነው መንፈሳዊ በዓል ምን እላለሁ? ምንስ እናገራለሁ? ዛሬ የእረኞች ማሰሪያቸው ተፈታ። ዛሬ ሰማያውያን ደስ ተሰኙ። ዛሬ መላእክት ከሰው ልጅ ጋር ተደሰቱ። ዛሬ የረከሱ አጋንንት አፈሩ። ዛሬ ተድላ ደስታ ያለበት ገነት ተከፈተ። ዛሬ ሰይጣን ወደ ጥልቁ ተወረወረ። ዛሬ የብረቱ መዝጊያ ተሰበረ። ይህች መንፈሳዊ ጸጋን የተመላች ዕለት ለዘለዓለም የሚኖር የታላቁ ንጉሥ በዓል ምን ትደንቅ! ይህ ምስጢር ከማወቅ የተሰወረ ነውና እንግዲህ ምን እላለሁ? ምንስ እናገራለሁ? ፍጥረትን ሁሉ የሚመግባቸው እርሱ እንደሆነ ይታወቅ ዘንድ እነሆ ሰማይና ምድር የማይወስኑት በበረት ተወስኖ ያለሁ። ዛሬ ሰማያት ተደሰቱ፣ ምስጋናና ቅድስናንም ተሞሉ። ኮከብ ሰብአ ሰገልን እየመራ ከታላቁ ንጉሥና አምላክ ዘንድ አድርሷቸዋልና። ዳግመኛም መንበሩን ኪሩቤል የሚሸከሙለትና ሰማያትንና ምድርን የፈጠረ እግዚአብሔር ልጄን ከግብፅ ጠራሁት የሚለው የነቢዩ ሆሴዕ ትንቢት ይፈጸም ዘንድ እነሆ ወደ ምድረ ግብፅ ወረደ። ዳግመኛም በነቢዩ ኢሳይያስ ሕዝቤ የተባረከ ይሆናል ብሎ እንደተናገረ ከታላቁ ረሃብ በኋላ ምድረ ግብፅን በፍጹም በረከት ይባርካት ዘንድ ወደ ግብፅ ተሰደደ። የግብፃውያንን በኩር ሁሉ ገደለ እንደተባለም ሐዘናቸውንና ለቅሷቸውን አስወግዶ ወደ ፍጹም ደስታ ይመልሳቸው ዘንድ ዛሬ በኩሩ ወደ ምድረ ግብፅ ገባ። መጽሐፍ የወንድሞች በኩር ብሎ የተናገረው ዛሬ ተፈጸመ። ዳግመኛም ወንጌላዊው ቅዱስ ሉቃስ የበኩር ልጇን ወለደች በማለት ምስክር ሆነ። እናንተ አይሁድ ካልወለደችስ እንዴት ሄሮድስን ሸነገላችሁት? ክርስቶስ በየት ይወለዳል ባላችሁ ጊዜ በቤተልሔም ዘይሁዳ ብላችሁ ሸነገላችሁት።
ነገራችሁንም አንቺ የኤፍራታ ክፍል የምትሆኚ አንቺ ቤተልሔም ሆይ ከይሁዳ ሀገሮች አታንሺም፣ ወገኖቼን እስራኤልን የሚጠብቃቸው ንጉሥ ከአንቺ ይወጣልና በሚለው የነቢዩ ቃል አስረዳችሁ። ዳግመኛም እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙም አማኑኤል ይባላል። ትርጓሜውም እግዚአብሔር ከኛ ጋር ሆነ ማለት ነው በማለት የተናገረ ነቢይ በጎ ትንቢትን ተናገረ። እርሱም ወደኛ መጥቶ ሰው ሆኗልና ዓለም ከመፈጠሩ አስቀድሞ የነበረ ለዘለዓለምም የሚኖር የአብ አካላዊ ቃል ዛሬ ሰውን ሁሉ ያድን ዘንድ ከቅድስት ድንግል በሰው ባህሪ ተወለደ። እነዚህ ሰነፎች አይሁድም በቤተልሔም የተወለደው አምላክ እንደሆነ አስረዱን፣ ነገሩንም፣ ወደ ጽድቅም መሩን። ባለማወቃቸው ከእነርሱ የተሰወረውንም ገለጡልን። እነርሱ ረሃብተኞች ሳሉ ሌላውን ያጠግባሉ፣ እነርሱ የተጠሙ ሆነው ሳሉ ሌላውን አጠጥተው ያረካሉ። እነርሱ የታረዙ ሳሉም ሌላውን ያለብሳሉ። ቅዱሳን መላእክት ሆይ ኑ ድንቅ በዓልን እናድርግ፣ አዲስ ምስጋናንም እናመስግን። የቅድስት ድንግል ማርያም በድንግልና የመውለዷ ነገር ታላቅ የተወደደም ነውና። እነሆ ዛሬ የቀድሞ ማሰሪያ ተፈታ። ዛሬ በሰይጣንና በሰራዊቱ ሁሉ ላይ ታላቅ ሐዘን መጣ። ዛሬ ለእኛ የተድላ ገነት ተከፈተልን። ዛሬ ለእኛ የቀድሞ መርገም ተወገደልን። ዛሬ እውነት ተገለጠ። ዛሬ በዓለም ሁሉ ፍጹም ደስታ ተደረገ። ዛሬ መላእክትና ሰው በምስጋና አንድ ሆኑ። ዛሬ አምላክ ወደ ምድር ወረደ፣ ሰውም ደግሞ ወደ ሰማይ አረገ። ዛሬ በመሬታውያንና በሰማያውያን መካከል እርቅ ሆነ። ዛሬ በሰማይ ያለው አምላክ ከባህሪ መለኮቱ ሳይለወጥ ወደ ምድር ወረደ። ዛሬ ቃል ሥጋ ሆነ፣ ክብሩንም አየን። ዛሬ ሰብአ ሰገል ወደ እርሱ መጡ፣ እርሱንም በማመንም ጸኑ። ዛሬ ሰማያት አመሰገኑ፣ ከዋክብት ወደ ፈጣሪያቸው መሪዎች ሆነዋልና። ዛሬ ክርስቶስ ከሄሮድስ እጅ ይድን ዘንድ ወደ ምድረ ግብፅ ሄደ። እንደዚያስ አይደለም። ያን ጊዜ እስራኤል ለግብፅና ለፋርስ ሦስተኛቸው ይሆኗቸዋል። እግዚአብሔርም ይመሰገናል፣ ሕዝቤ በግብፅና በፋርስ ምስጉን ነውም ይላል ያለው የነቢዩ የኢሳይያስ ቃል ይፈጸም ዘንድ ነው እንጂ። ፋርሶች በክርስቶስ ማመንን አስቀደሙ፣ እጅ መንሻንም ይዘው መጥተው ሰገዱለት። ግብፃውያንም ክርስቶስን አስቀድመው ተቀብለውታል። ስለዚህም የቀደመውን ሐዘናቸውን ወደ ፍጹም ደስታ ይመልስ ዘንድ የተደረገችውንም ተግሣጽ ይለውጥ ዘንድ ወደ እነርሱ ሄደ። ስለነበረው የሌሊት ጨለማ ፈንታ የብርሃን መድኃኒትን ሰጣቸው። አስቀድሞ የግብፅ ውሃዎች ለጣዖት በሚሰዉት የልጆቻቸው ደም ረክሰው ነበር። ስለዚህም ጌታችን በመንፈስ ቅዱስ ኃይል ውሃዎቻቸውን ይቀድስላቸው ዘንድ ከአምልኮተ ጣዖትም በእርሱ ወደ ማመን ይመልሳቸው ዘንድ ወደ ምድረ ግብፅ ገባ። ስለዚህም ጌታችን ኢየሱስ ክርስቶስ ያደረገውን ነገር አደንቃለሁ፣ እጹብ እጹብም እላለሁ። እነሆ ሽማግሌና ጠራቢውን ሰው ዮሴፍን ሕፃን በበረት ተኝቶ ድንግል ብላቴናም በፈረሰ ቦታ ተቀምጠው ያለው። አኗኗሯቸውም ፍጹም እንደሚጨነቁ እንደ ችግረኞችና ድሆች ነው። በእርሷ ታላቅ ባለጠግነትና መንፈሳዊ ሀብትን ያገኘንባት ያቺ መቸገርና መዋረድ ወዮ እንደምን ያለች ናት! ስለኛ ያደረገውን ፍጹም ትሕትና ተመልከቱ። በዚያ የሚተኛበት አልጋና ምንጣፍ
የሚያገለግሉት ባሮችም የለውምና በበረት ውስጥ በባዶ መሬት በከብቶች በረት ተኛ እንጂ። የባለ ጠግነትና የክብር ምንጭ ከእርሷ የፈሰሰባት ይህች ፍጽምት እህትና ወዮ እንደምን ያለች ናት! በበረት ተኝቷልና ዓለምንም አናወጣት። አውራ ጣቱን ታስሮ የእረኞችን እስራት ፈታ፣ የብረቱንም በር ቀጠቀጠ። ቃል አልተናገረም፣ ነገር ግን በእርሱ ያምኑና ይሰግዱለት ዘንድ ሰብአ ሰገልን ከምስራቅ አመጣቸው፣ እስከ ቤተልሔምም አደረሳቸው። ንጽሕት ቅድስት ለምትሆን ለድንግል ማርያም ይጠብቃት ዘንድ የታጨ አረጋዊ ዮሴፍ ታላቅ ድንጋጤን ደነገጠ። የዓለም ሁሉ ሕይወት በእጁ የሆነ አምላክ መቼና ከየት ጀምሮ ሕፃን እንደሆነ አላወቀምና ለበዓልም ትቷት ሊወጣ ሲያስብ እነሆ ሕሊናው ወደ ላይ ተመሰጠ። በመልአኩ በቅዱስ ገብርኤል አንደበትም ዮሴፍ ሆይ አትፍራ፣ አትደንግጥም፣ ይህ ሕፃን የሚወለደው በገቢረ መንፈስ ቅዱስ ነውና የልዑል እግዚአብሔርም ልጅም ነውና የሚል ቃል ከሰማይ መጣለት። የተወደዳችሁ ወንድሞች ሆይ ጌታችን መድኃኒታችን ኢየሱስ ክርስቶስ ያደረገውን ይህንን ነገር አስተውሉ። ከልዑል ማደሪያው ዝቅ ዝቅ እንዳለ በድንግል ማኅፀንም እንዳደረ በዚች መንፈሳዊ ዕለትም ከእርሷ እንደተወለደና ለእኛ እንደተገለጠልን አስተውሉ። ሕማማትን ታገሰ፣ ስለ እኛም ነፍሱን በፈቃዱ ሰጠ። በመንግሥተ ሰማያትም የጸጋውን ክብር አለበሰን። ለእርሱ እስከ ዘለዓለሙ ድረስ ክብርና ምስጋና ይሁን። ብፁዕ የሚሆን ቅዱስ ዮሐንስ አፈወርቅ ጌታችን ኢየሱስ ክርስቶስ ቅድስት ድንግል ከምትሆን ከእመቤታችን ከድንግል ማርያም ስለመወለዱ የተናገረው ድርሳን ይህ ነው። ጸሎቱና በረከቱ በሁላችን ላይ ጸንቶ ይኖር ለዘለዓለሙ አሜን። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ በዓለ ልደት በሰላም አደረሳችሁ። መልካም በዓል ይሆንላችሁ።